ምትይ? ቆይ ተሳብጂኝ ነው እንዴ? ከጓደኞቼ ጋር ልወጣ ነው። ብር ስጠኝ ስላልኩ ነው እንደዚህ የምትሆነው? ብር አልቀጥብህ አቲ የኔ ቆንጆ አንቺ ብቻ አቀበጭ። ለእህትህ ሀብታም ከተመኛላት አንተ የኔ እህት ስር ምን አባት ትሰራለህ? ወይዘሪት ማርያም ዛሬስ ምን ልታደርጊ ይሆን እዚህ የመጣሽው? አቤት አቤት ሰው አገኘው ብለህ ልብ ውልቅ ብሏል። የኔ ፍቅር እንዲህ እየተንከባከብከኝ ግን እንዳልቀጥብህ አቲ የኔ ቆንጆ አንቺ ብቻ አቀበጭልኝ፣ ተንከባክቤ ነው ማኖርሽ። ወገኛ እስቲ መጀመሪያ ከፓርክ ወጣችሁ ደህና ምሳ ብሉ። አውቃለሁ የኔ ጀግና፣ ተማመንብሃለሁ። በለው ሳክስ ታውቂያለሽ ግን በጣም እየደበረኝ ነው። ለምን? ይሄን ሰሞን እያገኘሁሽ አይደለም። እሺ ምን ላድርግ? ያገገመው ወንድሜ እኮ ነው አትወጭም እያለ የሚያዝገኛለሁ። የኔ ስም ከአፍሽ አይጠፋም አይደል? ደህና ዋላችሁ ልጆች። ሰላም። እኔ እምልሽ አንቺ ግን የሚቆጣሽ ሰው የለም እንዴ? ማለት ወንዶች ከየት እያመጣሻቸው ነው ብዛታቸው? እሺ ይሁን፣ ምንስ ብለሽ እያሳመንሻቸው ነው እንዲህ የምታንጋጋቸው? አረ ፋዘር እውነት ነው። በዚህ ሳምንት ካንተ ጋር አምስተኛ ወንድ ይዛ ስትመጣ አይገርምም? አረ ድሮም አንቺን ማመኔ እርሶ ሰውዬ ግን ያቆኛል። ስታደርቅኝ እየዋልሽ እንዴት አላቅሽም? ቆይ ኪም ያሳያለሁ። ደሞ በዚህ መጣ አይደል? እንካ አሳያለሁ። ደሞ ታቀኛለህ አይደል? እስከ መቼ ባንቺ ተንኮል ልማረር ታዲያ? የታባሽ ዛሬ አገኘሁሽ። ኡፋ ለእህትህ ሀብታም ከተመኛላት አንተ የኔ እህት ስር ምን አባት ትሰራለህ? ይሄ ልጅ ምን ጀመረ ደግሞ? ንፍጧን በአግባቡ ጠርጋ ያልጨረሰች ልጅ አፈቀርኩ ስትል ትንሽ አታፍርም? ስለኔ ብቻ እንደምን እያወራለሁ? አይ እንግዲህ ነገርኩ፣ ደግመህ እንዳትደውል። ስለማን ነው ስታወራ የነበረው? ማለት ንፍጧን ያልጠረገች ምናምን ያልከው እኔ ነው? አዎ አንቺን ነው። እና ምን ይጠበስ? ንፍጤን ትጠርጋ ይተኛል። ምን ነው ደበረሽ? ለማንም እንደዛ ስትል ታዲያ ላይ ድብሬ ነው? እኔ ለወደፊቱ ልለው የምችል ነገር እየተለማመድኩ ነው እኮ። ምንድነው? መቼስ ለወደፊቱ አንዱ ጅል ያፈቅርሽ ይሆናል። ለስምልስለትን መልስ እየተለማመድኩ ነው። ይልቁንስ የሚበላ ነገር ስጪኝ በላሽ። አትልፋ። ምንም የለም። ምንም የለም? ቅድም የሞክሹስ እሱ ለራሴ ነው ነው? አዎ ይመች። ቆይ ባልሰራልሽ አሳይሻለሁ። ማርዬ ቃል ነኝ። አንድ ነገር ላስቸግርሽ በእናትሽ። ምን ነው ቃልዬ? ምን ሆንሽ? በጣም ከፍቶኛል። እርዳታሽ ያስፈልገኛል። ቤት ኮንሽ ትመጫለሽ እኮ። ምን ሆንሽ ነው? ሲጀመር በማን ስልክ ነው ቴክስት የምታረጊው? ስትመጪ እነግርሻለሁ። ሰፈር ቁሜ እጠብቅሻለሁ። መጣሁ። እሺ ልጅ አማታል እንዴ? ሄሎ ቃል። አንቺ አሽቃባጭ! አንተ የተረገምክ አንተ ነህ። ለማንኛውም አታሽቃብጪ። ምግብሽን ደግሞ በልቼዋለሁ። አሳያለሁ። ከሄደ አንድ ነገር ይነካሽ መጣውልኝ። ብትመጪ ባትመጪ አሁንማ አለቀኩ። ምን ችግር አለው? ወይ አንቺ ወይ እኔ እዚህ ሰፈር ውስጥ እንኖራታለን። ሰላም ቃል። እዚህ ደግሞ ምን ትሰራለህ? ላስቸግርሽ ነው የመጣሁት። ምንድን ነው? ምን ያህል ችግር ውስጥ እንዳሉ መቼስ ታውቂያለሽ አይደል? አውቃለሁ። እህትህ ነግራኛለች። የእሷ የትምህርት ቤት ክፍያ ደርሶብኛል። እኔም ጥሩ ላይ አይደለሁም። ስራም ወሩን ሳይደርስ እያባረሩኝ ነው። እና ምን ችግር ልታወራብኝ ነው የመጣኸው? አይ ግን ያበደርኩሽን ብር እንድትመልሽልኝ ነበር። ኬብሻዬ፣ ያው አዲስ አበባ ውስጥ ካንተ ውጪ የማውቀውም የማማክረውም ሰው እንደሌለኝ ታውቃለህ አይደል? ቃሊ፣ የሆንሽውን ነገር ተረጋግተሽ አስረጂ። ምን ሆነሽ ነው? በጣም ችግር ውስጥ ነው ያለሁት። እባክህ እርዳታ ያስፈልገኛል። ይሄውልሽ ቃል፣ አብረን መፍትሄ እንፈልጋለን። ግን የሆንሽውን ነገር ረጋ ብለሽ አስረጂ። የቤት ኪራይ ደርሶብኛል። በዛ ላይ ሴት ነኝና ተሸወድኩ። ከአንዱ ፍቅር ያዘኝ። ግን ህይወት እንዳሰብኳት አልሆነችልኝም። በዛ ላይ የ6 ሳምንት እርጉዝ ነኝ። ምን ስነግረው ከፈለግሽ ውለጁ፣ ከፈለግሽ አስወርጁ አለኝ። ይሄውልሽ ቃል፣ ልጁን የምትፈልጊው ከሆነ ውለጁ፣ ተባብረን እናሳድገዋለን። እሺ አሁን ለአንዳንድ ነገር እንዲሆንሽ እችን ያዣት። ሰርተሽ የምትመልሺው ደግሞ 50 ሺህ ብር አበድርሻለሁ። እሺ እና አሁን እንደረዳኝ ልታስታውሳኝ ነው የመጣኸው? ውለታ ቆጥሬ ውለታ እንድትመልሽልኝ አይደለም። ግን ሲቸግርሽ እኔን አይደል ያማከርሽኝ? እኔም ችግር ውስጥ ነኝ። ስለዚህ እርጂኝ። ሰማለህ? ምንም የምረዳ ነገር የለም። እሺ ቃል፣ ግድ የለሽም።
የተደረገልሽን ነገር ብትረሽም እንደ ሰውኛ ግን ተረጅኝና ያበድርኩሽን ብር መልሽልኝ። የለኝም፣ አልመልስም። ብሬን ትመልሻታለሽ። አለበለዚያ ግን ምን? ወይ አንቺ ወይ እኔ እዚህ ሰፈር ውስጥ እንኖራታለን። እማዬ አስታውሽ፣ እማዬ ተብለሽ እንድትጠሪ እኔ ነበር ያገዝኩሽ። አንቺ ግን ውለታዬን ረሳሽው። እውነትም ለሰው ሞት አነሰው። ቆይ ተሳብጂኝ ነው እንዴ? ከጓደኞቼ ጋር ልወጣ ነው። ብር ስጠኝ ስላልኩ ነው እንደዚህ የምትሆነው? ብር መጠየቅሽ መቼ ነው ችግሩ? እና ምንድነው? እስቲ ለወንድሜ ምን ሰርቼልታለሁ? እሱን የሚያስደስት ነገር ምን አድርጌያለሁ ተብሎ እኮ ለራስ ይጠየቃል እንዴ? አንተን ካላስደሰት አንተ ያልከውን ካልፈጸምኩ ምንም አታደርግልኝ ማለት ነው? አንድ ጥያቄ ልጠይቅሽ። ምንድነው? አንድ የቢሮ ሰራተኛ አለቃውን ካላስደሰተ ብር ይከፈለዋል? አይ አየሽ፣ አንቺ ምንን ካላስደሰትሽ ከኔ ምንም አታገኝም። ቻው። ሄሎ ማርዬ፣ ይሄ አርፋጅ ወንድምሽ እስካሁን ከቤት አልወጣም? አረ ቆይቷል ከወጣ። ግን ይሄ ፍቅረኛሽን አታሳልፊው ደግሞ ምን አደረገሽ? ከዛም ብዬ ያጠራቀምኩትን ብር ይዞብኝ አልወጣም። አይ እናንተ በቃ እሺ፣ እኔ እቀበልልሻለሁ። እሺ፣ ግን ለራስሽ ያስመስለሽ ነው የምትቀበዩ? ካለበለዚያ ተናገርሽ ብሎ ይመታኛል። ችግር የለውም። እሺ በቃ መጣቸው። የኔ ቆንጆ አስቆምኩሽ እንዴ? ችግር የለውም። አይ ኬቢ፣ በተንኮል ከበለጥከኝ እናያለን። ኬብሻዬ ያልኩህን አሰጠኝ። ዛሬ ደግሞ ለምን ቸኮልሽ? በሰላም ነው? ያልኩህን ዕቃ መግዛት አለብኝ። በኋላ እኮ አገኛለሁ። አመሰግናለሁ። በኋላ እደውልልሃለሁ። እሺ። ዛሬ አንቺና ያቺ ተንከሲስ ምንም አላማራችሁም። ተቀበልሽ? ተቀብዬልሻለሁ። ቤት መተሽ ውሰጂ። በቃ አመሰግናለሁ። እኔ ቆንጆ። አይ ኬቢ፣ በጸባይም ቢስትል በተንኮል ተቀበልኩ።